አስለምደሽኛል ሰው ማፍቀር መታመን ምናምን ማን አለ እንዳንቺ ለኔ የሚሆን የሚሆን ልዩ 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 ለኔ ነሽ ልዩ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ያው ሙዚቃውን አላመጣሁላችሁም፣ ምክንያቱም ቻናሌ ገና በመገምገም ላይ ነው። ገባችሁ? ባለፈው ሞኔታይዜሽኔን ዘግቶብኛል ብያችኋለሁ አይደለ? እና ማመልከቻውን ካስገባሁ በኋላ 14 ቀን ገደብ ተሰጥቶኛል። ያ ማመልከቻ ከተቀበሉት ሞኔታይዜሽኑን ይከፍቱልኛል ማለት ነው። ካልተቀበሉት ደግሞ 28 ቀን ጠብቅና ያው አንድ ወር በሉት፣ አንድ ወር ጠብቅና ከዛ በኋላ ቻናሌ እንትን ብሎ መልሶ ሪፕላይ የሚል ነገር ይመጣልኛል እና ድጋሚ እንደዚህ እልካለሁ ማለት ነው። ማመልከቻ ሳይሆን ማጥፋት ያለብኝን ቪዲዮዎች ወይም ደግሞ የማይፈቀዱ ቪዲዮዎች የስክሪን ሪካርድ ምናምን ያደረኳቸውን ከዚህ በፊት እነዛን ነገሮች አጸዳና ድጋሚ እልካለሁ። ከዛ ይከፈትልኛል ማለት ነው ሞኔታይዜሽኑ። ያው አሁን ግን ለእናንተ እንዳልጠፋ በሚል እና ደግሞ ቻናሉም እንዳይቀዘቀዝ በሚል ነው የምመጣው ማለት ነው ውዶችዬ። እና አሁን ሙዚቃ ብለቅ ደግሞ ይሄ ኮፒራይት ምናምን ሊያሰጠኝ ይችላል፣ አላቅም። እና ያው አሁን በመገምገም ላይ ስለሆነ ቻናሉ ግምገማ ላይ ስለሆነ ሌላ የሆነ አዳዲስ ነገሮችን ምናምን እንትን ማለት አልችልም፣ ፖስት ማድረግ አልችልም። እንደዚህ የተለመዱ ነገሮችን ነው ፖስት ማድረግ የምችለው እና ሳውንድ ነገሮች የሙዚቃ ምናምን ነገሮችን ማድረግ አልችልም ማለት ነው። በዚህ ሰዓት ሞኔታይዜሽኑ ከተከፈተልኝ በኋላ ነው። የዛኔ ኮፒራይት የማያሰጡ ሙዚቃዎች ስላሉ እነሱን ባመጣላችሁም ችግር የለውም። እና ለዛ ነው እኔ ያንጎራጎርኩላችሁ። እሺ እና እንደዚህ ነው ያለው ብሩኬ፣ ቲክቶክ ለሌላችሁ እህቶቼ ማለት ነው። በተረፈ ስለትናንቱ ጌም ያው በቃ ቀውጢ የሆነ ጌም፣ ደስ የሚል ጌም እስካሁን ሳልመጣ እናንተ ይሄ ሙቀት እንቅልፍ ነው የሚለውና ምን እሺ ነው የዱባይ ሙቀት ደግሞ ሲያስጠላ፣ ብስሚላ በጣም ሙቀት ነው። ያው ግን አልሐምዱሊላህ ሙከይፍ የሚባል ነገር አለ ምናምን። ግን ያው ለደቂቃ ሙከይፍ ሳይከፈት ከተቀመጣችሁ ሙቀት ላበላብ ነው የምትሆኑት። እና እስካሁን ያልመጣውበት ምክንያት ጧት ነበር እናንተን ያልኩት። ከዛ ከስራ በኋላ እስከ ምሳ ሰዓት ድረስ እኔ የረፍት ሰዓቴ ነውና እስከዛ ድረስ አርፋለሁ፣ ምሳ ሰዓት እስኪደርስ ድረስ ማለት ነው። ከዛ በኋላ ወደ ምሳ እንትን ሄዳለሁ ማለት ነው። እና ውዶችዬ ለዛ ነው ያልመጣሁት የጠፋሁት ማለት ነው። እረፍት አድርጌ ነበረ እና በጣም ያበደ ጌም፣ ደስ የሚል ጌም፣ በቃ ከመጀመሪያው ጀምሮ እየሳቅን እየተፍታታን የጨረስነው ጌም ነውና በቃ የምር ደስ ብሎኝ የጨረስኩት። ትናንትናማ ቅበው መሰለኝ ቀምቅበው ነው መሰለኝ ሀይሚዬና ብሩኬ የገቡትና ዘና ፈታ እያደረጉን ነበር። ወላሂ ይመቻቹና ሁሌ እንደዚህ በቃ ሳቅ በሳቅ ያርገናል እናንተንም እኛንም። እና ትናንትና በቃ ብሩኬ አልተቻለም ነው የምላችሁና ስለ ብጉር እያወራ ነበርና ስለ ብጉሩ ሲጨርስ ደግሞ በቃ ቅመምዬ መጣች ምናምን ከዛ ምናምን ብቻ ያላችሁ ሰምታችኋል። እና በጣም ደስ የሚል ዘና ፈታ ያደረገን ያየነው ጌም ነበርና በጣም ደስ የሚል ነገር ነበረ። ጨረቃ ፋሚሊም ትለያላችሁ፣ እንደተለመደው አኩርታችሁ ሁልጊዜ የምር በመጡ ቁጥር ሁልጊዜ እንደዚህ እንዳኮራችኋቸው ነውና ማንኛውም አሁን ጨረቃ ፋሚሊን እኮ ሁሉም ይፈራዋል፣ ሁሉም ነው የሚፈራው። አሁን የማያቀን የለም። አሁን ኦልሬዲ ተላመዱ ሀይሚዬና ብሩኬ። ድሮ ያው ብዙ ስለማይገቡ አሁንም እንኳ ብዙም ባይገቡም እንኳ አሁን ግን ሰው አውቋቸዋል፣ ጌመሮች ሁሉ አውቋቸዋል ምናምን። እና ጨረቃ ፋሚሊም ታውቀናል፣ ፓወራችን እንዴት ምን ያክል እንደሆነ ምናምን አሳይተናቸዋል ማለት ነው። እና የጨረቃ ፋሚሊ ይለያሉ አስብለናቸዋል ትናንትናም። ከዚህ በኋላም ይቀጥላል ማለት ነውና ቀጣይ ደግሞ ኢንሻአላህ በሀይሚዬ ቤት ይመጡ ይሆናል ብዬ ተስፋ አደርጋለሁኝ።
እና እህቶቻችን በወጣ የተካ ልጆቻችሁን እንደዚህ እንዳኮራችሁ አላህ ለእናንተም ያልታሰበ እርዚቅ ይስጣችሁ እና ውዶችዬ እኔ እንጃ ትለያላችሁ እናንተ። እኔ ከመጀመሪያው ጀምሬ ሁል ጊዜ በቃ አብረው ያደጉ እንደዚህ በመጡ ቁጥር ላይቭ ላይ በገቡ ቁጥር የሚያኮሯቸው የሚያስደስቷቸው እናቶቻቸው እህቶቻቸው ናቸውና አላህ ይጠብቃችሁ በያላችሁበት። የበሬ ነው ትለያላችሁ። ቤተሰብ ማለት እንደዚህ ነው። ከልቡ ቤተሰብ በቃ መቼም የማይቀየር ምናምን እና ይመቻችሁ። ትናንት ኤዱዬ መታ ነበርና አንበሳ ምንትን ብላለሽ ምናምን አስደንግጣን ነበርና ኤዱ የምትባል ታቋታላችሁ ሁላችሁም የጨረቃዎቻችን እናት እህት ጊፍተራቸው ማለት ነውና አንድ በትግረኛ የሆነ ልጅ ኮሜንት ላይ እንትን እያለ እየተሳደበ አይቼ በጣም ነው ያናደደኝ ምናምን። ብሩኬ ብሎክ አድርጎ አውጥቶታል መሰለኝና አንድ ሰው እኮ ነው በትግረኛ ይሳደባልና እኔ በጣም ይገርመኛል የሰው ነገር አንዳንዴ በቃ ምቀኝነት እኮ ነው ውዶቼ። ለምን አሁን እኮ እንደዛ ለምን ሰጠች እኮ ነው አሁን እንደዛ የሚሳደበው ማለት ነው። ሱብሃንአላህ። እና አላህ ከእንደዚህ አይነት ምቀኛ ሰው ይጠብቀን። ወላሂ ምቀኝነት ነው እንጂ አሁን ምንም የሚያሰድብ ምንም ነገር የለም። ምንም እንዴ ልትሞገስ ነው የሚገባት እንጂ በጭራሽና አንድ ሰው ነው በነገራችን ላይ አንድ ሰው ብቻ እንጂ ሌላዎቹ እያሞገስናት እያጨበጨብን ነበር። ሁል ጊዜም ኩራታችን ናት ለኛ ለጨረቃ ፋሚሊ ኩራታችን ናት። የምሬ ነውና አላህ ይጠብቅሽ ባለሽበት እህቴ። እሷም ግን ማን ጆሮ ዳባልበስ ነው ያለችው። ምንም አይነት መልስ አልሰጠችም። ምክንያቱም እሷ ከወረደ ሰው ጋር አትወርድም ማለት ነውና እንደዚህ አይነት ሰው ደስ ይለኛል። ከዚህ በፊት ሀይሚዬና ብሩኬ የዛኔ አሁን ያለፈው 3 ወር ምናምን እንደዛ ስንጨነቅ ምናምን ስራ የጀመሩ ሰዓት ሀይሚዬና ብሩኬ በዛ ሰዓት ውስጥ ሁሉም የጨረቃ ፋሚሊ በቃ ተከፋፍሎ ምናምን ላይክ እንዴት ነው አንዱ ካንዱ የየራሱን ሀሳብ እየሰጠ ነበር ማለት ነው። ጨረቃዎቻችንንም ሳይነጣጠል በአንድ ላይ የሚጓዝ አለ መቼም የማይቀየሩ እስካሁን ድረስ በቃ ከዛ ደግሞ ለየብቻ ደግሞ ሀሳብ የሚሰጡ አሉ ምናምን። እነዛም የጥላቻ ሳይሆን ግን አለ አይደለ ያው ካዩት አንጻር ምናምን ዝም ብለው እንትን የሚሉ አሉ፣ የጥላቻም እንትን የሚሉ አሉ። ብቻ ግን እንደዛ ነበርና በዛን ጊዜያት ውስጥ ዩዘር የምትባለዋ አለች። 2 ዩዘር አሉ። አንዷን ዩዘር ታቋታላችሁ ያው ትገባለች ገስት ላይ ምናምን። አንዷ ዩዘር ደግሞ አትገባም ገስት ላይ ምናምን። ክፉ ደግ የለም በቃ ትመቼ ነበር የምሬ ነውና እንደዚህ አይነት ሰው ደስ ይለኛል። በቃ ረጋ ያለ ግርግር ላይ ብዙ የማይገኝ ምናምን ነገር የምሬ ነውና አሁንም ኤዱ ትናንትና ያን ልጅ እንደዛ እንትን ሲል በቃ እኛ ስንነግረው ብሩኬ ይሄን ልጅ ብሎክ አድርግ ምናምን ነገር ስንል ብሎክ አደረገው ማለት ነው። አልመጣም ከዛ ወዲህ አይታችሁት ከሆነ እሱ ራሱ የት ነው ምናምን እያለ ነበር። ግን መጀመሪያ እሱ ቦልኮታል ይመስለኛልና ለማንኛውም ይመቻችሁና በጣም ደስ ትላላችሁ። አሁን ደግሞ የጨረቃ ፋሚሊ አንድ ነው፣ ሁሉም ፍቅር ነው ምናምን ደስ ይላልና በጣም ደስ ብሎኛልና የትናንትናው እየተዝናናው እየተፍታታው ነው ያየሁት ወላሂ። እና ይመቻችሁ። ቅመምዬ ደግሞ ስቶሪ ላይ ያደረገችው ይሄን ብሩኬ እሷ ላይ ጋደም ብሎ በእንግሊዘኛ ምናምን ነው ዘፈኑ። አስተርጉሜ ላምጣላችሁ እንዴ? ነው እኔ ልተርጉምላችሁ። እና ውዶችዬ ሰላማችሁ ብዝዝት ይበል። በጣም ነው የምታምሩት ጨረቃዎች፣ የኔ ውቦች፣ የኔ ድምቀቶች እና ሰላማችሁ ብዝዝት ይበልልኝ። ፏ በሉ፣ ቀናችሁ ያማረ ይሁን። መልካም ቀን